ሰኔ 21 ቀን ይህንን አድርጉ። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነው። በኑሯችን ሁሉ የእመቤታችን የቅድስት ድንግል ማርያምን የምንማጸንበት አንድ ጸሎት ልንገራችሁ። በኑሯችን ሁሉ በተጨነቅን ጊዜ፣ በከፋን ጊዜ፣ ዓለም ፊቷን ባዞረችብን ጊዜ የምንጸልየው ጸሎት ነው። በእርግጠኝነት ግን የምነግራችሁ ይህን ጸሎት ከተለማመዳችሁ በኋላ በኑሯችሁ ሁሉ ብትጸልዩት ኑሯችሁን ሁሉ የሚያስተካክልላችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት መንፈሳዊ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ በብዙ ነገሮች የምታተርፉበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰኔ 21 ቀን በጣም ትልቅ በዓል ነው። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነውና ሰኔ 21 ቀን ምን ማድረግ አለብን? የሚከበረው በዓልስ ምንድነው? በዚህ ዕለት ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ትልቅ በዓል ነው። የእመቤታችን የቅድስት ድንግል ማርያም ትልቅ በዓሏ ነው። ስለዚህ በዚህ ዕለት ምን ማድረግ ክርስቲያኖች ይጠበቅብናል? እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ዘወትር በሕይወታችን በኑሯችን ሁሉ አንድ የምንጠይቅበትን የጸሎት ክፍል በቃላችሁ ልትይዙት የሚገባ አንድ የጸሎት ክፍልን እነግራችኋለሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከቷ ከሁላችን ጋር ይሁን። በዚህ ዕለት እንግዲህ ሰኔ 21 ቀን ማድረግ የሚገባውን እንደ ክርስቲያን ማድረግ የሚጠበቅብን ምንድነው? መጀመሪያ በዓሉ የሚከበረውስ በምን ምክንያት ነው የሚለውን እንመለከታለን ማለት ነው። በመጀመሪያ በዚህ ዕለት እንግዲህ የቤተ ክርስቲያን ሁሉ መታሰቢያ ነው። ሰኔ 21 ቀን የቤተ ክርስቲያን መታነጽ መታሰቢያ ተደርጎ ይከበራል። ማለትም ሰኔ 20 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስት ድንጋዮች የቤተ ክርስቲያንን መሰረት ያስቀመጠበት ነው። እንዲሁም ደግሞ በሰኔ 21 ቀን ማስቀመጠ ይባላል፣ ወይም ደግሞ የታነጸበት ዕለት ነው። በዚህ ዕለት እንግዲህ ቅዱስ ጳውሎስና በርናባስ በሚያስተምሩበት ጊዜ ብዙ ክርስቲያኖች በዝተው ስለነበረ በወቅቱ የቅዱስ ቁርባንን ወይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የሚቀበሉበት ቤተክርስቲያን አልነበራቸውም። በመጀመሪያ እንግዲህ በሐዋርያት ሥራም ላይ እንደምናገኘው በማርቆስ እናት ቤት ተሰባስበው ይጸልዩ ነበር። እንደ ቤተክርስቲያን ይጠቀሙ የነበረው ወይ ማርቆስ እናትን ቤት ነበርና ክርስቲያኖች እየበዙ በመጡ ቁጥር ቤተክርስቲያን የጌታን ሥጋና ደም የምንቀበልበትን ቤተክርስቲያን አንጹልን እያሉ ቅዱስ ጳውሎስና ቅዱስ በርናባስን ይጠይቋቸው ነበርና እኛ ብቻችን ማድረግ የምንችለው ነገር የለም፣ የጌታን ፈቃድ እንጠይቅ ብለው ቅዱስ ጳውሎስና ቅዱስ በርናባስ ለምዕመናን ሁሉ ጸሎትና ጾም እንዲይዙ እንዲሁም ጌታን አብዝተው በጸሎት እንዲጠይቁት እና ጌታ መንገዱን እንዲያዘጋጅላቸውና ቦታውንም እንዲነግራቸው ለምዕመናን ነገሯቸው። እነሱም ደግሞ እንግዲህ ሱባኤ ያዙ፣ ጾሙ፣ ጸለዩ፣ ወደ እግዚአብሔር ማመለከቱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዚህ ዕለት ተገኝቶ ሐዋርያትን ሁሉ ካሉበት ሁሉ ሰብስቦ በመጥራት የቤተክርስቲያኑን የሚሰራበትን ቦታ ነገራቸው። ቤተክርስቲያኑም ደግሞ የሚሰራው እንግዲህ የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን የፈቀደበትም ዕለት ነው። እንግዲህ ቤተክርስቲያን በቤታችን ስም እንዲታነጽ የፈቀደበት ዕለት ነው ሰኔ 21 ቀን ማለት ነውና የመጀመሪያዋ ቤተክርስቲያን የተሰራችውን በዚህ ዕለት እንደሆነ አባቶቻችን ይናግሩናል። ስንክሳራችንም የመጀመሪያዋ ቤተክርስቲያን በዚህ ዕለት እንደታነጸች ይነግረናል ማለት ነውና በዚህ ዕለት የመጀመሪያው የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷ ወይንም ደግሞ በዚህ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን እንዲታነጽ ከተነገራቸው በኋላ ለሐዋርያት ቦታውንም ካሳያቸው በኋላ በዚህ ዕለት ቤተክርስቲያኑ ታነጸ። ከታነጸም በኋላ እንግዲህ ያስፈልገውን ንዋየ ቅዱሳት ወደ ቤተክርስቲያን አስገቡ። በዚህ ዕለት ቅዳሴ ቤቷ የእመቤታችን የቅድስት ድንግል ማርያም የመጀመሪያዋ ቤተክርስቲያን የተመሰረተችበት እንዲሁም ደግሞ ቅዳሴ ቤቷ የሆነበት ነው። በዚህ ዕለት እንግዲህ ቅዱሳን ሐዋርያትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምዕመናን ቀድሰው እንዲያቆርቡ ያደረጉበት ነው ይባላል። አንድም ደግሞ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት እንደ ሰራኤ ካህን ወይንም ደግሞ እንደ ገባሬ ሰናይ ካህን ሆኖ ቀድሶ አብሮ የእርሱን ሥጋና ደም አቀብሏቸዋል ብለውም ይነግሩናል አባቶቻችን። እና የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤተክርስቲያን መታነጽ ፍቃድ የሰጠበት ወይንም ደግሞ የጌታ ፈቃድ የሆነበት ዕለት እንዲሁም ቤተክርስቲያን የታነጸችበት የመጀመሪያዋ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የታነጸችበት ዕለት እንዲሁም የቤተክርስቲያን መታነጽ መታሰቢያዋ ተደርጎ በዚህ ዕለት ይከበራል ማለት ነው። እንግዲህ ከዚህ በኋላ ሐዋርያት ሁሉ የእመቤታችን የቅድስት ድንግል በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያንን ማነጽ የጀመሩት ከዚህ ከሰኔ 21 ቀን ጀምሮ ነው ማለት ነውና የመጀመሪያው የሚከበረው በዓል የቤተክርስቲያን ወይም ደግሞ የቤተክርስቲያን ምስረታዋ
ወይንም ደግሞ ህንፃ ቤተክርስቲያኗ ወይም ደግሞ ቅዳሴ ቤቷ የከበረበት ህንፃ ቤተክርስቲያኗ መታሰቢያ ተደርጎ የሚታሰብበት ወይም ደግሞ የሚከበርበት ዕለት ስለሆነ ነው። ሁለተኛ ደግሞ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን እንዲሰራ ወይም ደግሞ እንዲታነጽ ጌታ የፈቀደበት ዕለት ስለሆነ የእመቤታችን የቅድስት ድንግል ማርያም በዓሏም ነው፣ የቤተክርስቲያንም ደግሞ በዓሏ ነው። ቤተክርስቲያን እንድናከብር ከሚያደርጉ ነገሮች መካከል አንደኛዋ መገኛችን ድህነትን ሁሉ ያስገኘችልን እመቤታችን ቅድስት ድንግል ማርያም ናትና ምክንያተ ድህናችን ናትና በዓለም ሁሉ ቤተክርስቲያን እንዲታነጽም ብቻ ሳይሆን ምህረትና ቸርነት ወደ ዓለም ሁሉ እንዲገባ ያደረገች እናታችን ናትና በዚህ ዕለት ይከብራል ማለት ነው። የእመቤታችን የቅድስት ድንግል ማርያም ትከብራለች። በዓሏም ቤተክርስቲያኗም የታነጸበት ዕለት ስለሆነ ይከበራልና በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ጸሎታችን ሁሉ ወደ እግዚአብሔር የሚደርስበት ዕለት ነውና እመቤታችን ቅድስት ድንግል ማርያም በዚህ ዕለት ተንበርክከን የምንጸልይበት እሷን የምንጠይቅበትም ዕለት ነው ማለት ነው። እንግዲህ ከዚህ ጊዜ ጀምሮ ሐዋርያት በስሟ ቤተክርስቲያንን አንጸዋል፣ በእመቤታችን በቅድስት ድንግል ማርያም ስም ማለት ነው። ከዛ በኋላ እንግዲህ በቅዱስ ባስልዮስ ስንክሳራችን ላይ እንደምናገኘው አንድ ተአምር ተከስቶ ነበር። የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን በሚያነጽበት ጊዜ አንድ ስዕሏን ለማሳል ሰሌዳ ፈልጎ ነበርና በአንድ ባለጸጋ ቤት አንድ ሰሌዳ እንዳለው ተነገረውና ባለጸጋውን ሰሌዳውን እንዲሰጠውና ስዕሏን እንዲሰልበት ጠይቆት ነበረ። ይህ ባለጸጋ ግን እብሪተኛ ስለነበረ አልሰጥም ብቻም ሳይሆን በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ጸያፍ ቃላትን ተናገረ። በዚህ ጊዜ እንግዲህ ወድቆ እንደሞተ ስንክሳር ላይ እናገኛለን ማለት ነው። ከዛ በኋላ ልጆቹ ይህን ሰሌዳ አምጥተው ለአባታቸው ስርየት እንዲሆንላቸው በብዙ ወርቅና ምጽዋትም ለቤተክርስቲያኗ ሰጥቶ ነበረ። እመቤታችን ቅድስት ድንግል ማርያም ለቅዱስ ባስልዮስ ተገልጻ ይህ የአመፀኛ ገንዘብ ነውና እንዳትቀበል ብላ እንደከለከለችው እናያለን። እመቤታችን ቅድስት ድንግል ማርያም ለወደደችው የወደዳትን ያከበራትን ሁሉ የምታከብር እናት ናትና ከዚህም በኋላ እንግዲህ ይልቁንም ደግሞ ሰሌዳ ያለበትና የሷ ስዕል ያለበትን ቦታ ነገረችው። በዚህ ቤተክርስቲያን ውስጥ አምጥቶ አስገብቷል። ይህ ታምር የተፈጸመው በሰኔ 21 ቀን በእመቤታችን በቅድስት ድንግል ማርያም ነው ማለት ነው። ከዛ ስዕልም ደግሞ ዘይት እየፈሰሰ ብዙ ድውያንን የሚፈውስ ሆኗል ማለት ነው። ቤተክርስቲያኑ ሲታነጽ ምሰሶ አምጥቶ ባቆመበት ጊዜ ከነዛ ሁለት ምሰሶዎች መካከል ደግሞ ጸበል እየፈለቀ ከዚህ የሚጠመቅ ሁሉ ካለው ደዌ ይፈወስ የነበረበት ታምር የተፈጸመበት በዚህ በሰኔ 21 ቀን ነው ማለት ነውና በሰኔ 21 ቀን